አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 26 በዚች ቀን ዖዝያ ይባል የነበረ እውነተኛ ነቢይ ሆሴዕ አረፈ። ዳግመኛም ይህ ነቢይ በአራቱ የይሁዳ ነገሥታት ዘመን ትንቢት ተናገረ። እሊህም ዖዝያ፣ ኢዮአታም፣ አካዝ፣ ሕዝቅያስ ናቸው። በትንቢቱም ድንቆች ስራዎችን ተናገረ። የእስራኤል ልጆች ገሠጻቸው፣ የአመንዝራ ልጆች ብሎ ጠራቸው። እግዚአብሔርም ቁጣውን ከእርሳቸው እንዳይመለስ አስረዳቸው። እንዲሁም አለ፣ የእስራኤል ልጆች ቁጥራቸው እንደማይሰፈርና እንደማይቆጠር የባህር አሸዋ ቢሆን ከጥቂት በቀር አይተርፍም አለ። ስለ አሕዛብም በእግዚአብሔር ማመን ተናገረ። እንዲሁም አለ፣ እኔ ወገኖቼ ያልሆኑትን እጠራቸዋለሁ፣ እነርሱም ይሰሙኛል። ዳግመኛ ስለ መድኃኒታችን መከራ መቀበልና በከበረ ደሙ ስለ መዳናችን ስለ ትንሣኤም እንዲህ ብሎ ተናገረ። እርሱ በመከራ ገርፎ ያድነናል፣ እርሱም በመከራ አቁስሎ ይቅር ይለናል። ሲያድነንም በሁለተኛው ቀን በሦስተኛውም ቀን ድነን በሁሉ በእሱ ፊት እነሳለን። እግዚአብሔርን አውቀን እንከተለው ዘንድ ስለ ሞት ስልጣን መሻር ስለ መቃብርም መሸነፍ እንዲሁ ብሎ ትንቢት ተናገረ። ሞት ይዞ ማስቀረት መቃብርስ ድል መንሳት ወዴት ነው? ትንቢት የተናገረ 70 ዓመት ያህል ኖረ። በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን የከበሩ ሳዶቅና ከእርሱ ጋር የሆኑ 2008 ሰዎች በሰማዕትነት ሞቱ። ይህንን የከበረ ሳዶቅና ለፀሐይ ይሰግዱ ዘንድ የፋርስ ንጉሥ ብርህም ፈለገው። ቅዱሱንም ለፈጣሪው እንጂ ለዚች ለምትታይ ፀሐይ ልሰግድ ከእናቴ ማኅፀን አልወጣሁም ብሎ መለሰለት። ብሩህ ንጉሥም መልሶ ለዚች ፀሐይ አምላክ አላት አለው። ቅዱስ ሳዶቅም ዓለሙን ሁሉ የፈጠረ ክርስቶስ አምላክ ነው አለው። ንጉሥም ቅዱስ ሳዶቅን ራስ በሰይፍ እንዲቆርጡ አዘዘ። የከበረ ሳዶቅም ቆሞ ወደ እግዚአብሔር ጸለየ። ከዚህም በኋላ ራሱ ዘንበል አድርጎ ቆረጡት። ያን ጊዜ ከሰማይ ብርሃን በላይ ወረደ። ከዚያች ያሉትም ሁሉ አይተው እኛ ሁላችን በቅዱስ ሳዶቅ አምላክ የምናምን ክርስቲያን ነን ብለው ጮኹ። ንጉሥም ሁሉ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊል በመንግሥተ ሰማያት ተቀበሉ። ቁጥራቸው 2008 ነፍስ ናቸው። በረከታቸው ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። የካቲት 26 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ሆሴዕ ነቢይ ከ12ቱ ደቂቀ ነቢያት፣ ቅዱስ ሳዶቅ ሰማዕት። 808 ሰማዕታት ከቅዱስ ሳዶቅ ጋር የተሰየፉ። ወርኃዊ የቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ፣ አቡነ ሀብተ ማርያም ጻድቅ፣ አቡነ ኢየሱስ ሞዐ ዘሐይቅ። ቅዱሳን ሰማዕታት ናግራን፣ አቡነ ሰላማ ከሳቴ ብርሃን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ አድኅነነ ኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነ እምኩሉ ክፉ ዛከ ይእዜሰ ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል ኄነኪ ወድንግል ሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልይ መሬት ምታነ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።